ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የዛሬ ቪዲዮ አይታችኋል። እኔ እንኳን ደስ አላችሁ ማለት እፈልጋለሁ። ቅድሚያ ማለት ነው አብርሽና ሩታ እንኳን ለዚህ ክብር አበቃችሁ ማለት እፈልጋለሁ። ሌላው ይቅርና ሌላው ማለት ተከድሮ ይብሰል ነው አይደል የሚባለው? አዎ ምክንያቱም ነገ በደንብ መምጣት ስለምፈልግ ማለት ነው በዚህ ጉዳይ። ምክንያቱም አንደኛ የሁለቱም ደስታ ነው የእውነት ለመናገር ማለት ነው። ቀን ያየነው ሌላ ነው፣ ማታ ያየነው ሌላ ነው። ግን በዚህ አጋጣሚ ግን ይሄ ደስታ ነበረ። ሁለቱም ቢጣሉ ሁለቱም ቢቀያየሙ ያጋጠማቸው ደግሞ የልጃቸው ነገር ነው ያገናኛቸው ማለት ደስታ ነው ያገናኛቸው። ስለዚህ ፈገጉ እንኳን ማለት በግድ አብርሽ ተኮርኩሮ ሳቅ የተባለ ነው የሚመስለው ማለት ነው። የሆነን ለመናገር እኔ ስለ አብርሽ ኔጌቲቭ እያወራሽ ነው ሁሌ ልትሉኝ ትችላላችሁ። እሱ ምንም አይጨንቀኝም። እኔ የተሰማኝን ነው ማውራት የምፈልገው። ምክንያቱም ይሄ ደስታ ነው የልጃቸው ደስታ ነው። የጾት የሚያውቁበት ቀን ነው። ደስ የሚል ቀን ነው የተገናኙት እና ሁለቱም ተነጋግሮ ምናምን አይደለም የተገናኙት። ነገር ግን ጽጉና ሰፕራይዝ ወይም ደግሞ ጓደኞቹ ናቸው ሰፕራይዝ ያደረጉት። ግን ይሄ እኮ ደስታ ነው። በዚህ አጋጣሚ እኮ ድጋሚ እንኳን ይቅርታ ልጠይቅ እንኳን አላለም። እሱን ተውት እንመጣበታለን። ነገር ግን ያገናኛቸው ደስታ ነበረ። ግን ጽጉ እንኳን ጠጋበል ስትለው ድረስ ማለት ነው ሩታ አጠገብ እንኳን ጠጋበል ስትለው ድረስ እየራቃት ነበረ። ካያችሁት ቪዲዮን መሳቅ እንኳን ፈገግ የሚለው ራሱ በግድ ነበረ። የልጃቸው ጾታ እንኳን ከታወቀ በኋላ እንኳን ሩታን አቅፎ ደስታውን አልገለጸም። ጓደኞቹ ናቸው የተቃቀፉት እነሱ ሩታንም አብርሽንም ያቀፉት ማለት ነው። ግን በዚህ ልክ ልጁ እንደዚህ አባት ሊባል አይችልም። የሆነ ለመናገር ይሄ አባት አይደለም ማለት ነው። እና ምን ማለት ፈልጌ ነው እኔ ነገ በደንብ መጣበታለሁ በቪዲዮ ከመጣው እመጣለሁ፣ ካልመጣም እንደ ሁኔታው አይቼ አልመጣም። ምክንያቱም ምንም አይነት ደስታ ስለሌለው ማለት እኔ ደስ አለኝ ሩታ ሳቅ ብላ ስለመጣች በጣም ደስተኛ ነኝ። አይ አም ሶ ሃፒ። ሌላኛው ደግሞ የልጃቸው ጾታ እኔ እግዚአብሔር የሰጠው ነው ግድ ነው ማለት ሴትም ሆነ ወንድም እሱ ብዙም እኮ አያስደስትንም። እዚህ ጋር ሴት ስለሆነ ወይም ወንድ ስለሆነ አይደለም። እዚህ ጋር የእግዚአብሔር ስጦታ ነው፣ ግዴታችን እንቀበላለን። ወንድ ስለሆነ ደስተኛ አንሆንም ወይም ደግሞ ሴት ስለሆነ ደስተኛ፣ ሁለቱም ከመጣ ደስ ብሎ ነው የምንቀበለው። ብቻ ጤነኛ ልጅ ይስጠን እግዚአብሔር ማለት ነው። ገባችሁ አይደለም? ግን እኔ ደስ ብሎኛል። የሆነን ለመናገር ደስታችሁ ደስታዬ ነው። ግን አብርሽ ማለት ነው ወደ ራስ ተመለስ። የሰይጣን መንገድ ነው ያያዝከው። ወደ ራስ ተመለስ ማለት እወዳለሁ። ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ። ባይ ባይ። እንደዚህ ልናገር የቻልኩት ቻው ብዬ ተመልሼ መጣሁ ማለት ነው። እንደዚህ ልናገር የቻልኩት ለምን እንደው ታውቃላችሁ? የአብርሽን ፊት ስታዩ ልጅ የሚመጣ ሳይሆን የሆነ መብረቅ የሆነ በጣም መጥፎ ነገር ህይወቱ ለሚመጣ ነው የሚመስለው ማለት ነው። ስታዩ ፊቱን ሁላ በቃ ገልጸ ባህሪውን ሁላ ስታዩት ምን አይነት ነገር እንደሚመጣበት በቃ የሆነ አስፈሪ ነገር የሚመጣበት ነው የሚመስለው። ለምን እንደሆነ አላውቅም። በዚህ ልክ እንደዚህ መሆኑን በጣም ነው የገረመኝ ማለት ነው የሆነን ለመናገር እና ፊትን ፈታ አድርጎ እስቲ ትንሽ እንኳን ማለት ነው ማለት በዚህ ልክ ሩታ አንተን ምንም አላረገችም፣ አልገፋችም፣ ምንም አላደረገችም። በጣም ነው የሚገርመው በጣም ማለት ነው።